አበነ ዮሚ በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ሰማዕቱ ቅዱስ መርቆሬዎስ። የቅዱስ መርቆሬዎስ ወላጆች አስሌጥ ከምትባል ሀገር ቢሆኑም እርሱ ግን ተወልዶ ያደገው በሮሜ ከተማ ነው። አያቱና አባቱ ስራቸው አውሬ ማደን ስለነበር አንድ ቀን እንደ ልማዳቸው አውሬ ሲያድኑ ከገጸ ከለባት ወገን የሆኑት ሁለት ወንዶች አግኝተዋቸው የመርቆሬዎስን አያት በሉት። አባቱንም ሊበሉት ሲሉ የታዘዘ መልአክ ከለከላቸው። ዙሪያቸውንም በእሳት አጥሮ ከበባቸው። እነርሱም በተቸገሩ ጊዜ ለመርቆሬዎስ አባት ሰገዱለት። በዚያ ጊዜ እግዚአብሔር ፍጥረታቸውን ወደ ገራምነት ለወጠና እንደ በጎች የዋሆች ሆነው አብረውት ወደ መንደር ገቡ። ከዚህም በኋላ ቅዱስ መርቆሬዎስ ተወለደና ስሙ ሉፓዴር ተባለ። የውሻ መልክ ያላቸውም በእርሱ ዘንድ ብዙ ዘመናትን ኖሩ። ከዚህም በኋላ ክርስቲያኖችም ሆኑ። የቅዱስ መርቆሬዎስ ወላጆች አስቀድመው አረማውያን ነበሩና የክርስትና ጥምቀት በጸጋ ተቀበሉ። አባቱ ኖህ እናቱም ታቦት ብለው ሰየሟቸው። የቀድሞ ፒሉፓዶር የነበረው ስሙ ተለውጦ መርቆሬዎስ ተባለ። መርቆሬዎስ ማለት የአብ ወዳጅ ማለት ነው። ዳግመኛም ኢየሱስ ክርስቶስ አገልጋይ ማለት ነው። የውሻ መልክ ያላቸው ግን መልአኩ በተገለጠላቸው ጊዜ እንደነገራቸው ለቅዱስ መርቆሬዎስ አባት የሚታዘዙና የሚያገለግሉ ሆኑ። መጽሐፈ ስንክሳር ዘወርሃ ህዳር ገጽ 325። ንጉሱም መርቆሬዎስ አባትና የውሻ መልክ ያላቸው ዜናቸው ሲሰማ ወታደሮቹን ልኮ በፊቱ አቆማቸው። እግዚአብሔርም የቀድሞ ፍጥረታቸውን መልሶላቸው አራዊት አደረጋቸውና ንጉሱ እጅግ አስፈሩት። ንጉሱም የቅዱስ መርቆሬዎስን አባት የአራዊት ተፈጥሯቸውን ያርቅለት ዘንድ ለመነው። የቅዱስ መርቆሬዎስም አባት በለመነ ጊዜ ተፈጥሯቸውን መልሶላቸው ገራሞች ሆኑ። ንጉሱም የመርቆሬዎስን አባት ገዥና የሰራዊቱን አለቃ አድርጎ ሾመው። የውሻ ፊት ያላቸውም አብረው ያገለግሉት ስለነበር ሁሉም ይፈራው ነበር። ንጉሱም የመርቆሬዎስን አባት ወደ ጦርነት ከላከው በኋላ ሳይመለስ ስለቀረ ሚስቱን ሊያገባ ታሰበ። የመርቆሬዎስ አባትም የመርዶሳውያንን አገሮች ሁሉ ገዢ የነበረው ንጉስ ተይዞ ቢማረክም ገዢው ክርስቲያን መሆኑን አይቶ አከበረው። ቆይቶም በሀገሩ ላይ ሾመው። ሚስቱም ጠፍታ ከሀገሯ ወጥታ ሄዳ ስለነበረ ከባሏ ተገናኝተው በዚያ መኖር ጀመሩ። መርቆሬዎስም አባቱና እናቱ ከሞቱ በኋላ ንጉስ በአባቱ ፈንታ በመርዶሳውያን አገር ላይ ሾመው። መርቆሬዎስም መኮንንነት በተሾመ ጊዜ ገጸ ከላባቱን አብሮት ነበር። ለመዋጋትም በወጣ ጊዜ የቀድሞው የአራዊት የሆነ ተፈጥሮውን እግዚአብሔር ይመልስለት ስለነበር ማንም አይቋቋመው ነበር። ለቅዱስ መርቆሬዎስ ታላቅ የድል አድራጊነት ኃይል ተሰጠውና ዜናውን በሁሉ ሀገሮች ተሰማ። በሮሜ ሀገር ጣዖት የሚያመልከው ዳኪዎስ የተባለው ንጉስ የበርበር ሰዎች ጋር ጦርነት ሊገጥም በወጣ ጊዜ እጅግ ሲበዙበት ፈራ። የቅዱስ መርቆሬዎስ በጦሩ መካከል የተሳለ ሰይፍ የያዘ የእግዚአብሔር መልአክ ስላየ ንጉሱን እግዚአብሔር ያጠፋቸዋል፣ አትፍራ አለው። መልአኩም ሰይፉን ለቅዱስ መርቆሬዎስ ሰጠው። ጦርነቱን ድል ባደረገ ጊዜ እግዚአብሔርን አስበው አለው። ጦርነቱን ድል አድርጎ ሲጨርስ መልአኩም በድጋሚ ተገልጦለት ለምን የፈጣሪን ስም መጥራት ረሳህ አለው። ከጦርነቱ በኋላ ንጉስ ዳኪዎስን ለጣዖታቱ ዕጣን በማሳረግ በዓልን አደረገ። ቅዱስ መርቆሬዎስም በዚያ ስላልተገኘ ለጣዖታቱ ዕጣን በማሳረጉ እንዳልተባበረ ንጉሱ ሲያውቅ መልእክተኞቹን ልኮ አስመጣው። ንጉሱም ከእኔ ጋር ለምን አታጥንም ባለው ጊዜ ቅዱስ መርቆሬዎስ ትጥቁንም ልብሱንም አውልቆ ከወረወረለት በኋላ ክብር ይግባውና አምላካችን ኢየሱስ ክርስቶስ ፈጽሞ አልክደውም፣ ለረከሱ ጣዖቶችስ አልሰግድም አለው። ንጉሱም ተናዶ ልዩ ልዩ በሆነ ስቃዮችን እጅግ አሰቃየው። ንጉሱም ስለ መርቆሬዎስ ብለው የሀገሩ ሰዎች እንዳይነሱበት ፈርቶ በብረት ሽንካር ቸንክሮ የቀጵዶቅያና የእስያ ክፍል ወደ ሆነች ወደ ቂሳሪያ ከደብዳቤ ጋር ላከው። በዚያም እጅግ ካሰቃዩት በኋላ ንጉስ ዳኪዎስ እንዳዘዘ ህዳር 25 ቀን አንገቱ በሰይፍ ቆረጡት እና የሰማዕትነት ተጋድሎውን ፈጸመ። የሕይወትንም አክሊል ተቀዳጀ። በዓለሙ ሁሉ አብያተ ክርስቲያናት ታነጹለት። እግዚአብሔርም ድንቅ ድንቅ የሆኑ ተአምራትን በቅዱስ መርቆሬዎስ ስም አደረገ። ከብዙ ተአምራቱም አንዱ የቂሳሪያው ሊቀ ጳጳስ ባስልዮስ ረድቶት ከሃዲውን ኡልያኖስን የገደለው ነው። ኡልያኖስ
የክብር ባለቤት ጌታችንን ክዶ ጣዖታትን በማምለክና ክርስቲያኖችን ማሰቃየት ጀመረ። የቂሳሪያው ሊቀ ጳጳስ ባስልዮስም አስተምሮ ሊመልሰው ወደ ንጉሱ ቢመጣ ክብር ይግባውና ኡልያኖስ ጌታችንን ሰድቦ ባስልዮስን አሰረው። ባስልዮስም በእስር ቤት ሳለ በቅዱስ መርቆሪዎስ ስዕል ፊት ጸለየ። ስዕልም ወዲያው ተሰወረው። ያን ጊዜም ወደ ከሃዲው ንጉስ ኡልያኖስ ዘንድ ሄዶ በጦር ወግቶ ገደለውና ወዲያው ወደ ቦታው ተመለሰ። ከጦሩ አንገት ደም ይንጠፈጠፍ ነበር። ቅዱስ ባስልዮስም ከሃዲውን ንጉስ እንደገደለው አውቆ የክርስቶስ ምስክር ጌታ ሆይ የእውነት ጸር የሆነው ኡልያኖስን ገደል ከሆነ አለው። ስዕሉም ያን ጊዜ አዎን እንደሚል ራሱን ዘንበል አደረገ። ቅዱስ ባስልዮስም ደስ ብሎት እግዚአብሔርን አመሰገነ። ሌላው ሰማዕት ቅዱስ መርቆሪዎስ በተአምሩ ከእስልምና እምነት መልሶ ክርስቲያን ያደረገው አንድ እስላም ሰው አለ። ይኸውም የቅዱስ መርቆሪዎስ ቤተክርስቲያኑ በተሰራችበት በምስራ ሀገር የሚኖር ከመሳፍንት ወገን የሆነ ወጣት ነበረ። ከብዙ ሰዎች ጋር ሆኖ ወደ መሐመድ መቃብር ለመሄድ እንዳሰበ ለአባቱ ሲነግረው ስንቅ ሰንቀው በሰላም ወደ መካ መዲና ሸኙት። መካ ደርሰውም ስራቸውንም ፈጽመው ወደ ቤታቸው እየተመለሱ 7 ቀን ተጓዙ። በሌሊትም ሲጓዙ ስለ ስጋዊ ግዳጅ ያ እስላም ወጣት ከግመል ላይ ወርዶ ለመጸዳዳት ዘወር አለ። እነርሱም አብሯቸው የሚጓዘው መስሏቸው ስለነበር ባልንጀሮቹም በበረሃ ውስጥ ተውት ሄዱ። እርሱም ወዴት እንደሚሄድ ስላላወቀ አራዊትም እንዳይበሉት ፈርቶ እጅግ ደነገጠ። በዚያ ጊዜ በምስር ሀገር በአባቱ ቤት አቅራቢያ ያለች የሰማዕቱ ቅዱስ መርቆሪዎስ ቤተክርስቲያን አስታውሶ በልቡ ቅዱስ መርቆሪዎስ እንዲያድነው በመለመን ተሳለ። ወዲያውም ቅዱስ መርቆሪዎስ በፈረስ ተቀምጦ ወደ እርሱ መጣና ከወዴት ነህ? ከዚህ በረሃስ ውስጥ እንዴት ጠፋህ? አለው። ወጣቱም እስላምም የሆነውን ነገር ቅዱስ መርቆሪዎስ እና በኋላ በፈረሱ ላይ ተፈናጠጥ አለውና በአየር ላይ እየበረረ በምስራ ሀገር ወዳለች የቅዱስ መርቆሪዎስ ቤተክርስቲያን ውስጥ እንደ አይነ ጥቅሻ አደረሰውና እንደተዘጋች በውስጡ አስገባው። ከእርሱም ተሰወረ። ይህም ወጣት በኋላ አምኖ ተጠምቆ ሰማዕትነት ተቀብሏል። ገዳምም ገብቶ ብዙ ከተጋደለ በኋላ እንደገና ወደ ሀገሩ ተመልሶ ብዙዎች ወደ ክርስትና መለሰ። የሰማዕቱ ቅዱስ መርቆሪዎስ አማላጅነትና ተራዳኢነት አይለየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይትሐኮት ወይሴባ ስሙ ለእግዚአብሔር ወትረ በኩሉ ጊዜ ወበኩሉ ሰዓት።